ማህሌትን በስተመጨረሻ ከነ ብሩክ ቤት አልወጣም በማለት ግግም ብላ አልጋ ስር ተወሽቃለች ማለት ነው። እንግዲህ ብሩኬን በስተመጨረሻ ውጪ፣ መድብል ሳይመጣ ቶሎ መሄድ አለብሽ፣ ቶሎ ፍጠኝ እያላት ነበረ። ነገር ግን መድብል ምን ሊያደርግ እንደሚችል በሚገባ ያውቀዋል ማለት ነው ብሩክ። ስለዚህ ማህሌት ደግሞ ከዛ ቤት የማትወጣበት ምክንያት ምንድን ነው ካለን አሁን ላይ ዝና ተመልሳ ብትሄድ አይፈልጋትም። በሌላ በኩል ደግሞ ኤፍራታም ከቤት አባርራታለች። እንግዲህ ዝና ምን ብሏል? ለኤፍራታ ብትመጣ እንኳን ብትደውልልሽ እንዳትቀበያት፣ አሁን ለእኔ ውለታ ልትውይልኝ ይገባል በማለት እንግዲህ እየነገራት ነበረ። ማህሌትም ሌላ አማራጭ ስለሌላት ከዚያ ቤት አልወጣም ብላ ገግማለች። እንግዲህ መድብልም ወደዛ ቤት መምጣቷንና አልጋ ስር መወሸቋን እንዲሁም ደግሞ ለቅድስትና ለብሩክም አልወጣ እንዳለች በሰማ ሰዓት በጣም ነው የተናደደው። በጣም ነው እብድ የሆነው ማለት ነው። ምክንያቱም ምን አይነት አውሬና ጨካኝ ከአዲ እንደሆነች በደንብ በሚገባ ያውቃታል። ስለዚህ በምንም ሁኔታ ከዛ ቤት እንድትኖር አይፈልግም ማለት ነው። ቀጣይ ሊሆን የሚችለው ነገር እንግዲህ ምናልባትም መድብል ሌላ ቤት ይከራይላታል። ምክንያቱም እነሱ ልክ እንደ ዝናና እንደ ካሌብ አውሬና ውሾች ስላልሆኑ የምትሄድበት ሌላ መግቢያ መውጫ ስለሌላት ምናልባትም ይከራዩላታል የሚል ግምት አለ ማለት ነው። እንግዲህ በሌላ በኩል ካሌብና እንዲሁም ደግሞ ዝና ፍጥጫ ውስጥ ገብተዋል ማለት ነው። ምክንያቱም ደግሞ ትህትናን አንተ ካልተጠቀምክባት እኔ ልጠቀምባት፣ ቆንጆ ናት፣ ስለዚህ ይዘሊና ብሎታል ማለት ነው። ዝና በበኩሉ በጣም ተደናግጧል። ለምንድን ነው አምጣልኝ ያለኝ? ለምንድን ነው የፈለጋት? ምክንያቱም ዝና አሁን ላይ እየፈለገ ያለው ሉላ ስለሄደች እንግዲህ በሉላ ፈንታ እሷን አግብቼ ሚስት አድርጌ ይቀመጣለሁ ቤት ውስጥ ነበረ እያለ እያሰበ የነበረው። ነገር ግን አሁን ላይ ካሌብ መጥቶ አምጣት ስጠኝ ልጠቀምባት በማለት እንግዲህ ትህትናን እየተጫወቱባት ይገኛል። ካሌብ በሌላ በኩል እንግዲህ ወደ አዲስ አበባ ወደ ሸገር ተመልሶ መጧል ማለት ነው። ወደ ሀገሩ ተመልሷል። ፍጥጫው እንደቀጠለ ነው። ተወዳጆች ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ምሳሌ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ቅድስትን በሰዓቱ በጣም ነበረ የተናደደችው። በሩን ስከፍት ስዘጋ ምስኪኔ በቃ ራሷን መቋቋም ነው ያልቻለችው ማለት ነው። ምክንያቱም ከብሩክ ጋር ደስ የሚል ጊዜ ፍቅሩን እየገለጸላት ስለ ወደፊት ስለሚወልዷቸው ልጆች እያወሩ በነበረበት ሰዓት ነው እንግዲህ ማህሌት የመጣችው ማለት ነው። ማህሌትን ባየች ሰዓት በጣም ነበር የደነገጠችው። መልሳም በሩን ዘግታባት ስከፍተው እንደገና ስትዘጋው ነበረ። እንግዲህ ብሩክም አረ በሩን ክፈችው ምን ሆነሻል በማለት እየጠየቃት ነበረ። ነገር ግን ብሩክን እንድታየው ወይም ደግሞ ብሩክ ማህሌትን እንዲያያት በፍጹም አልፈለገችም። ምክንያቱም ምን ያህል እንደምትወደው እና ምን ያህል እንደምታፈቅረው እንግዲህ ቅድስቴ እናውቃለን። ነገር ግን ብሩክ እንደነሱ አውሬና ጨካኝ ስላልሆነ ምናልባትም እንደለመደችው ተለሳልሳ ይቅርታ ብትጠይቀው ምናልባትም ወደዚህ ቤት ተመልሳ የመኖር እድል ወይ ደግሞ ሚስት የመሆን ቻንስ ሊኖራት ይችላል የሚል ስጋት አላት ማለት ነው። ነገር ግን ማህሌት በድጋሚ የብሩክ ሚስት ሆና ትቀጥላለች ወይ ካለን በፍጹም አትቀጥልም። ምክንያቱም ብሩክ ምን ሲላት ነበረ? መድብል ሳይመጣ ቶሎ ከዚህ ቤት ውጪ እያላት ነበረ። ነገር ግን እሷ የምትሄድበት እንደሌላትና ኤፍራታም እንዳባረረሻት እንደገና ደግሞ ዝናም እንደሚፈልጋት አሁን ላይ እነ ዝና ሊያጠፏቸው እንደሚፈልጉ አሁን ደግሞ ከእነሱ ጋር እንደምትተባበርም ጭምር እንግዲህ ለብሩክ እየነገረሽው ነበረ። ብሩክም እኔ ምንም የሚያገባኝ ነገር የለም አንቺ አይደለም ከዚህ ቤት መውጣት ይቅርና እየፈለገ ገንደሎ ብትገቢም እኔ ምንም የሚመለከተኝ ነገር የለም በማለት እንግዲህ እሷ ግን ምግብ ከበላሽ በኋላ ከዚህ ቤት የፈለገ ነገር ብታደርጉኝ አልወጣም በማለት እንግዲህ አልጋው ላይ ሄዳ በመተኛት ብሩክን በዛቱ በጣም ስሜታዊ ሆኖ እሷን ገፍትሮ ለማስወጣት ሲሞክርም እንግዲህ ቅድስትም ሆን ብላ ለማሳሰት ነው አንተን የመጣሽው፣ ስለዚህ ተረጋጋ፣ መድብል እየመጣ ስለሆነ ያስወጣታል እያለችው ነበረ ማለት ነው። እንግዲህ መድብል ይሄን በሰማ ጊዜ በጣም ነው የተናደደው፣ በጣም ነው የተበሳጨው። እጇን ይዞ እንግዲህ አመናጭቆ ሊያወጣት ሲልም እሷ ግን አሁን ላይ ሁሉ ነገር እንደጨለመባት እንዲሁም ደግሞ ዝናም እነሱን እንድትሰልል እንደነገራትም ወደዛ ቤት ሂደሽ እንደ ድሮ ሚስቱ ነሽ ለመኖር ሳይሆን ለእኔ እንድትሰሪልኝ ይፈልጋለሁ በማለት ነው ያመጣኝ በማለት እንግዲህ
ስትነግረው ነገር ግን እንደነሱ ስላልሆኑ መድልብና ብሩክ ምራርተውላታል ማለት ነው። ለተወሰነ ጊዜ ቤት እንደሚከራዩላትና እንዲሁም ደግሞ ቀጣይ አሁን ላይ እያሰባሰቡ ነው የሚገኙት። እውነት ለመናገር ብሩክና እንዲሁም ደግሞ መድልብ ዝናንና ካሌብ ሙሴሳን ለማሳሰር እንግዲህ ብዙ መረጃዎችን፣ ፋይሎችን እንደገና ደግሞ የሰው ምስክር እያፈላለጉ ስለሆነ አሁን ላይ ቀጣይ ሊሆን የሚችለው ነገር ምንድን ነው ካልን ጋይስ መድልብ ሊያደርግ የሚችለው ነገር ልክ ኤፍራታን ከዚህ በፊት ማህሌትን ነፃ እናወጣታለን። ነገር ግን ማህሌትን ነፃ የምናወጣት አንቺ ስትመሰክሪ እኛ ሁላችንም ከሳሽም መስካሪም ስንሆን ነው። ስለዚህ ራሳችን ከነዝና ማዳን የምንችለው እያለ እየነገራት ነበረ። አሁን ላይ ዝና በየትኛውም ሁኔታ ዝና የሚተዋት ነገር አይደለም። ማህሌትን እሷ ብትተው እሷ ብትርቀው እንኳን እሱ በፍጹም አይተውም አይለቅም ማለት ነው። ለምን ካልን ምን ብሏታል እንግዲህ ከዚህ በፊት እኔ ካልተውኩሽ በቀር የኔን እያንዳንዱን ሚስጥር አውቀሽ ከእኔ መለየት አትችይም፣ በምንም ሁኔታ ከእኔ ጋር መላቀቅ የምትችይበት ወይ የለሽም እያለ እየነገራት ነበረ ማለት ነው። ስለዚህ በዚህ ምክንያት እንግዲህ ራሷን ነፃ ለማውጣት ከቀጣይ ሊሆን የሚችለው ነገር ልታደርግ የምትችለው ነገር ከነ መድልብና ከብሩክ ጋር ሆና እንዲሁም ደግሞ በዝና ላይ መስከራ ራሷን ማዳን ትችላለች። ምክንያቱም እነሱ ሁላቸውም ከመሰከሩ እንግዲህ መሀሌትም አንድ ምስክር ከሆነች ዝናና ካሌብ አልቆላቸው ወደ እስር ቤት ይወረወራሉ። ከዛ ደግሞ እሷም ፍራታም እንግዲህ ሁላቸውም ነፃ ይወጣሉ ማለት ነው። ካሌብ በበኩሉ በጣም ተደፍረናል፣ ተንቀናል፣ ስለዚህ አሁን ላይ የምናጠፋበት ጊዜ ነው፣ መመካከር አለብን በማለት እንግዲህ ከዝና ጋር እያወሩ ነበረ። እንግዲህ በመሀልም በትህትና ምክንያት እንግዲህ ሰርጉብ ውስጥ ገብተዋል ማለት ነው። ስለዚህ የራሳቸውን ነገር ሲመለከቱ አሁን መድብልና ብሩክን አሁን ላይ መረጃዎችን እያሰባሰቡ የሰውም እንዲሁም ደግሞ ኤፍራታንና ማህሌትን ጨምሮ ማህሌትም እንግዲህ በስተመጨረሻ የምትስማማ ይመስለኛል። ምክንያቱም አሁን በኋላ ዝናም አይፈልጋትም፣ ኤፍራታም አትፈልጋትም፣ የምትገባበት የምትወጣበት የላትም። እንግዲህ ምግብ እንኳን የምትበላው አታ እርቦኛል ምግብ ስጡኝ በማለት እንግዲህ ቅድስት ስታቀርብላት ጥርግርግ አድርጋ እንዲህ በችኮላ ነበረ የበላቸው። አበላላ ራሱ ሁሉ በጣም ያስፈራ ነበረ። ስለዚህ አሁን ላይ ሌላ ምንም አይነት አማራጭ ስለሌላት ካሌብና ዝናን ትክዳቸዋለች የሚል ግምት አለኝ ማለት ነው። ተወዳጆች እስኪ የእናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለመናገር መድልብ ወዲያውኑን ሲሰማ በጣም ነበረ የተበሳጨው። ምክንያቱም ብሩክን እንዴት አመናጭቃ ከዚህ ቤት እየጎተት ካታስወጣትም እንዴት ዝም ትላለ በማለት እንግዲህ ጠረጴዛውን ሁሉ እየመታን የሚገኝ የነበረው ማለት ነው። እንግዲህ አመናጭቆ ላስወጣት ሲል እሷም ልመናዋን ቀጥላለች። እየለመነች እየተማጸናቸው ስለሆነ በሱ ደግሞ ሊጨክኑባት አልቻሉም ማለት ነው። እንግዲህ እንደሷ ጭካኔ እንደሷ አውሬነት እነሱ እንደዛ አላደረጉም። እንዲህ ዝናም እንግዲህ ለኤፍራታ በመደወል ኤፍራታን ከዚህ በኋላ ወደ እሱ ቤት እንድትመለሽ እንዳታደርጊ፣ በዚህ ሁኔታ ልትውይል ይገባል፣ ካልሆነ ደግሞ ሞትሽን ናፍቆሻል ማለት ነው በማለት ወይ መሞት ወይ ደግሞ መዳን ነው ያንቺ ያለሽ እድል። አሁን ላይ መዳን የምትፈልጊ ከሆነ ማህሌት የምታደርገውን እያንዳንዱን ነገር በስልክ እየደወልሽ ነገሪኝ ብሏታል ማለት ነው። እሷም መደወል እንደማትችል እና እንዲሁም ደግሞ ተጣልተው ተኮራርፈው ነበረ ማለት ነው። እንግዲህ ተኮራርፈው ነበረ፣ አይነጋገሩም፣ እንዳትደርሽብኝ ብላታለች ማለት ነው ኤፍራታ። ነገር ግን አሁን ላይ ብደውልላት እና ባወራት ታረቅም ማለት ነው። ስለዚህ ወደዚህ ቤት ትመጣለች፣ ካወራዋት ደግሞ ወደዚህ ቤት አትምጭ ማለት አልችልም ስትለው እንዴትም ብለሽ አሳምኛት፣ ነገር ግን ከዚያ ቤት እያንዳንዱ ነገር የምትልሽን ሁሉ ነገር ጠይቂያትና ለእኔ መረጃ ተቀብኛለሽ ብሏታል ማለት ነው። ስለዚህ አሁን ላይ ኤፍራታ የምትሰራው ለማን ነው ካልን ለመድልብ ነው የምትሰራው። ማለትም ራሳችን ነፃ ማውጣት አለብን፣ ዝና ላይ መመስከር አለብን ስላሉ አሁን ላይ ለመድልብ ማለትም ለዝና የምትነግረው ምንም አይነት ማስረጃ አይኖርም፣ መረጃም ማስረጃም አይኖርም ማለት ነው። ብትነግረውም ደግሞ ያልሆነ ነገር ነው ሊሆን የሚችለው። ምክንያቱም አሁን ላይ ራሷን ማዳን ነው የምትፈልገው። እንዲሁም መድልብ ጋር መጣላት መቃየም በምንም ሁኔታ አትፈልግም ማለት ነው። እንግዲህ ከዚህ በፊት መድልብም ለእሷ ስሜት ነበረው፣ የወዳት ነበረ። እሷም ደግሞ አሁንም ድረስ እንግዲህ መድልብን ትወደዋለች። ነገር ግን መድልብ እሷን ከልቡ ሊያስወጣት የቻለበት ምክንያት ምንድን ነው ካለን እንግዲህ በባለፈው ዝና መድልብን አስወግጅልኝ ብሎ መርዝ እንዲጠጣ ለማድረግ የሞከረሽበት ሰዓት በዛ ሰዓት ነበረ እንግዲህ
ሁሉ ነገሩ እርግፍ አድርጎ ይተው ማለት ነው። ስለዚህ አሁን ላይ ግን ልጅ መውለድ እንዳለበት እንግዲህ መቼ ነው ቆይ አንተ ግን ልጅ የሚኖር? አባቴ ትንሽ ነው፣ ነገር ግን እኔን ያህል ልጅ አለው፣ አንተ ግን ምንም ልጅ የለህም ስትለው ምሳሌ በጣም ነበረ የተሰማው መድብል። ምክንያቱም ምን አለበት እንኳን ልጅ ኑሮ ልጅ ወልጄ አይኔም ባይኔ ባይ በማየት እንግዲህ ታዲያ ምን ችግር አለው አንቺን ልጅ አድርጌ ወስድሻለሁ በማለት እንግዲህ አባትሽ ደግሞ ሌላ ልጅ ይወልዳል እያላት ነበረ። እኔ ሚስት የለኝም ሌላ ልጅም ወልድ፣ ስለዚህ አባትሽ ደግሞ ከቅድስት ጋር ሆኖ ይወልድልሻል እያላት ነበረ ማለት ነው። እንግዲህ ቅድስትና ብሩክም በቅርብ ይሞሽራሉ። እንግዲህ ማህሌትም ከእነሱ ጋር ተባብራ ዝናን ያሳስሩታል የሚል ግምት አለኝ። ምስኪን በጣም የምታሳዝነው ግን ሉላ ማለትም ትህትና ናት። ትህትና እንግዲህ በጣም የምታሳዝን ሀብት ንብረቶቿን የእናት አባቷን አስጨርሳ እንደገና ደግሞ አታለዋታል። እሷን በጣም እየተጫወቱባት ነው የሚገኙት። ምክንያቱም እንለቅሻለን 500 ሺህ ብር አምጪ ብለው 500 ሺህ ብሩን ቅርጥፍ አድርገው ከበሉ በኋላ እንደገና ደግሞ በገላዋ ላይ ለመጫወት እየሞከረ ነው ዝና ብቻ ሳይሆን አሁን ላይ ካሌብም ይፈልጋታል ማለት ነው። ምክንያቱም ያቺ ቆንጆ ልጅ አንተ የምትጠቀምባት ከሆነ የማትጠቅም ከሆነ ለእኔ አምጣት በማለት እንግዲህ አንድ ለአንተ ደግሞ ምስት አለች የ80 ሚስት እያለው ይገኛል። ምክንያቱም ሉላ አለች ብሎ ነው የሚያስበው። ነገር ግን ሉላ በወንድ እንደተቀማ ለማንም ሰው እንዲሁም ጓደኞቼ ቤተሰቦችም ጭምር አያውቁም ብሏል ማለት ነው ዝና። በባለፈው እንግዲህ ማንም የሚያውቅ ሰው የለም፣ በቃ ቤተሰቦች፣ ወዳጆቼ፣ ጓደኞቼ ማንም አያውቅም ብሎ ነበረ። ስለዚህ አሁን ላይ ለሱ አግብቻ ትኖራለሁ ያላት እንግዲህ ትህትና ናት። ትህትና ደግሞ ከሱ ጋር በፍጹም አንተ ገላይን ከምታረግ ሰው ሞቴን እመርጣለሁ በማለት እንግዲህ ወገቡን ብለዋለች ማለት ነው። እየተመዘመዘ ነው የሚገኘው። እሷ እኮ በጣም ጨካኝ ናት፣ ምንም እንደዚህ በቀላሉ እሺ የምትል ሰው አይደለሽም እያለ እየነገረው ነበረ ለካሌብ። ካሌብ ግን እንዴት አድርጌን ያሳምናታለሁ ለሰው ሀሳብ አይግባህ፣ ነገር ግን አምጣልኝ ሲለው እንግዲህ በጣም ነበር የደነገጠው። ምን ለማለት አስቦ ነው አምጣልኝ የሚለው? ቆይ እኔ ፈልጊያታለሁ አይደል? እኔ ወስጃታለሁ ከሱ እንግዲህ ምን ብሏታል? ትህትና ካሌብ እንደሚፈልግሽ ስላወቅኩ ነው ይዤሽ የመጣሁት ብሏታል። ተወዳጆቼ ምሳሌ ድራማ ክፍል 114 ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። የማህሌት መጨረሻ ምን የሚሆን ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። ባይ ባይ ተወዳጆች።